በረደ እንዴ? አረኛ በረደ። ሐሳቡ ነው በረደ። ሐሳቡ አዎ። ይኸው በዚህ ስንት መሰለ? በእነሱ ብር 15 ብር፣ በእኛ ብር ስንት ይሆናል? 600 ብር። በዚህ ይኸው ብራችን መሞቱን አየው። እኛም እንትን ዶሮ ርካሽ ነው መሰለኝ። የዶሮ ስጋ እንዲያው እዛ ሩዝ ውስጥ ይሰገሰጋል በየቦታው። አረዳ አራሻ ግን እኔ አይገባኝም። እኔ ዶሮ እንትን የሚያመጡበት አላውቅም። አሞራ ደግሞ ባገሩ እኔ ሲወዱ ተቀምጬ ካብስር እንዴ ሁላ ቤት ሲሰራ አንድ ቀን እንኳን ዘልቄ ሳላየው በዛሬው ቪዲዮ ለመጀመሪያ ጊዜ እኔና አባቴ ከኢትዮጵያ ወጥተን በባህር ማዶ የነበረን ቆይታና የቦይንግ 777-300 ኢአር ግዙፍ የመንገደኞች አውሮፕላን የጉዞ ትውስታችንን እናጋራችኋለን። እጅግ ለየት ያለ ዘና የሚያደርግ ቆይታ እንደሚኖራችሁ አንጠራጠርም። አብራችሁን ከኛ ጋር ቆዩ። ቪዲዮን ላይክ አድርጉ። ቪዲዮን ላይክ ስታደርጉ ለብዙ ተመልካቾች መድረስ ይችላል። የተወደዳችሁ ተመልካቾች እንደምታውቁት እንግዲህ ከኢትዮጵያ ወደ ሳውዲ አረቢያ ነው የዛሬው ጉዟችን። ከዚህ ቀደም የነበረን እቅድ ተሳክቶ አልহামዱሊላህ እንግዲህ ወደ ሳውዲ ተጉዘናል። ለዚህም ከዱዓና ከጸሎት ጀምሮ የናንተ ሚና የላቀ ነበረ። በመሆኑም እንግዲህ በዛሬው ቪዲዮ ከመንፈሳዊ ጉዟችን ባሻገር ያለውን በተለይ እኔና አባቴ ወደ አንድ አዲስ ከተማ እንደተጓዘ ሰው፣ ወደ አዲስ ሀገር እንደተጓዘ ሰው የነበረን ቆይታ ነው የምናስቃኛችሁ። ያው ቻናላችን ከየትኛውም የፖለቲካና የሃይማኖት ጉዳዮች ገለልተኛ እንደመሆኑ ሃይማኖታዊ ጉዟችን ላይ የተመለከቱ ዝርዝር ጉዳዮችን እዚህ አናነሳም። ከኡምራ ጉዟችን ውጭ ባለን እንቅስቃሴ ስለ ሳውዲ የተሰማውን ስሜት በተለይ ደግሞ ለመጀመሪያ ጊዜ ቆይታ ባደረግንባት የመዲና ከተማ ውስጥ የነበረንን እጅግ የሚደንቅ ቆይታ የምናጋራችሁ ይሆናል። አብራችሁን ቆዩ። የተወደዳችሁ ተመልካቾች እንግዲህ ረቡዕ ዕለት ነበረ ከአዲስ አበባ ወደ ሳውዲ ጅዳ ጉዞ ያደረግነው። ከዛ በፊት ግን ከቀናት በፊት በዕለተ ቅዳሜ ነው እንግዲህ ከደሴ ተነስተን ወደ አዲስ አበባ የተጓዝነው። በዚህ አጋጣሚ እንግዲህ ሩሚ ጀማል በተለይ አምና ከአባትና እናቴ ጋር ወደ ድሬዳዋና ሀረር ጉዞ ስናደርግ ከኛ ለመለየት ተቸግሮ ምን አይነት ስሜት ውስጥ እንደነበረ ብዙዎቻችሁ ቪዲዮ አይታችሁ ስሜታችሁን አጋርታችሁን ነበር። ዛሬ ግን በተለየ መንገድ ሩሚና እናቱ እኛንም ሸኝተውን 3-4 ቀን ደግሞ አዲስ አበባ በጋራ አሳልፈን ለመመለስ በማቀድ ጉዞ እያደረግን እንገኛለን ማለት ነው። እንግዲህ ሩሚን መነሻ አድርገን ስናስብ የሩሚ አያት ማለትም አይዬ በ83 ዓመቱ ነበረ በረራ ያደረገው። እኔ አባቱ ደግሞ በ33 ዓመቴ ነበር የመጀመሪያ በረራዬን ያደረኩት። ሩሚ ደግሞ እንግዲህ በ5 ዓመቱ የመጀመሪያ በረራውን ያደርጋል። ዛሬ እንግዲህ የመጀመሪያ በረራውን ሲያደርግ የሚሰማው ስሜት ምንድነው የሚለውንም አብረን እናያለን። የሀገራችን ሰው የሚተርተው ከቅርብ ጊዜ ወዲህ ነው እኔ ትርጉሙ እየገባኝ የመጣው ችግር በቂቤ ያስበላል የሚል አንድ ተረት አለ። እንዴ የቸገረው ሰው እንዴት በቂቤ ይበላል? ቂቤ እኮ የደላው ሰው የሚበላው ምግብ ነው እንል ነበረ። በተለይ ከቅርብ ጊዜ ወዲህ የኢትዮጵያ አየር መንገድ ሁኔታ ይህንን አባባል እውነት ያደርገዋል። ምክንያቱም በሀገራችን በርካታ አካባቢዎች በተለይ በአማራ ክልል የጸጥታ ችግር በመኖሩ ምክንያት ሰዎች በመኪና ለመጓዝ ይፈራሉ። ሁሉም ሰው እንግዲህ ደልቶት አይደለም በአውሮፕላን ጉዞ የሚያደርገው። የግድ ለደህንነቱ ሲል ሕይወቱን አደጋ ላይ ከሚጥል ብዙ ብር አውጥቶ ያለችውን ነገር ሽጦም ቢሆን መጓዝን ይመርጣል ማለት ነውና የኢትዮጵያ አየር መንገድ እንግዲህ ይህንን የጸጥታ ችግር እንደ መልካም አጋጣሚ በመጠቀም በሀገሩ ሕዝብ ላይ ገንዘብ መስራቱን ቀጥሎበታል። ላብነት ከኮምቦልቻ ወደ አዲስ አበባ ያለውን የበረራ ዋጋ ብታዩ አሁን ላይ ዝቅተኛው 7400 ብር ደርሷል። ለአንድ ጉዞ ነው እንግዲህ ደርሶ መልስ ከሆነ ከ15 እስከ 16000 ብር ነው። ይሄ ምናልባት ከቀናት በፊት ከ4-5 ቀን ወይም ከሳምንት በፊት ቀድማችሁ ትኬት ከቆረጣችሁ ነው። ለማንኛውም እንግዲህ ከኮምቦልቻ ወደ አዲስ አበባ በነበረን በረራ የሩሚ የበረራ ቆይታ ምን ይመስል ነበረ የሚለውን እንድትከታተሉ ጋብዛችኋለሁ። ወደዋል በጣም እውነት ማን ጋር ነው የምትጓዘው? እስኪ ንገራችሁ። አዬ ጋር፣ እሺ፣ አባቴ ጋር፣ እሺ፣ እናቴ ጋር፣ እሺ፣ አያቴ ጋር። ወዴት ነው ጉዟችን? ወደ አዲስ አበባ። ከየት ነው የተነሳኸው? ወደ ኤርፖርት። ወደ ኤርፖርት የተነሳኸው ከየት ነው? ከየት ነው የመጣኸው? ተደሴ። ተደሴ።
እንደ እየጀመርክ እንደወሬ ታዲያስ ቁርስ አይሰጡንም እንዴ? ሲበር ነው ሲበር የሚሰጠው ሲበር ነው ቁርስ የሚሰጠው። አዬ አቤት አይዞህ ደግ ታውቂዋለሽ እንዴ? መኪና ወላሂ መተሽበት ታውቂያለሽ? ሄደሽበት ታውቂያለሽ? ያ ምልክት ምንድን ነው ታዲያ? ምን ማለት ነው? ቀበቶ ሰኩ ምን አወቁ? ቀበቶ አይሮፕላኑ ሲሄድ ገጭ ሲል እነሱ እንደዚህ እዚህ ላይ እንዳይገጩ ሰዎች እንዳይገጩ የማይባረር። ስለዚህ ያ ምልክት ቀበቶ ሰካ ማለት ነው። ቀስቷ ምንድን ናት? ቀስቷ እንደዚህ ተደርጋ ስክት ማድረጊያ መደረግ አለበት። ምልክት ማንበብና መረዳት በጣም ጀግና ነው። አዎ ይገርማል። አይበርም እንዴ ደግሞ አይበርም እንዴ ገና እያለ ያሟሟ ሞተሩ ላይ የተወደዳችሁ ተመልካቾች እንግዲህ ከባለቤቴ ከልጄና ከአባቴ ጋር በሰላም አዲስ አበባ ደርሰን አዲስ አበባ ላይ ለ3 ቀናት ያህል እጅግ ደስ የሚል ቆይታ አድርገን ነበረ። ሩሚም እንግዲህ ለአዲስ አበባ አዲስ እንደመሆኑ እንግዳ እንደመሆኑ ወደ ሴንቸሪ ሞል የህፃናት መዝናኛ ስፍራ ይዘነው ሄደን ነበረ። እዛ ከሄድን በኋላ የገጠመን ነገር ግን ከሩሚ በላይ አየ በሁኔታው በጣም ተገርሞ ነበረ። እንዴት ነው የዛሬው ደግሞ? ምንድን ነው ደግሞ? አሁን እዛ 400 ተከፈለ ለዚህ። ይሄን እያስገባ መጫወት ነው እንግዲህ። ይሄን እያስገባ መጫወት ነው። ብር ተሞልቶበታል። ማስተር ትልላችሁ ነው ሰው መኪና ላይ ይወጣል። ሰው መኪና ላይ ይወጣል የሚሰራው ዛሬ ወተፍ እያደረክ ነው የመለስከኝ። ይላሉ ወተፍ እያደረክ ነው የመለስከኝ ሶፊ። አይ የዛ ጊዜ ወተፍ አድርገን የመለስከኝ ገና ዛሬ ነው ይሄ እኮ ህፃናት ነው ብለውኝ ነው። ጫቱ ደና አየለ ያሸንፈ ነው። እንዴት ነው? ኳስ ጨዋታው እንዴት ነው? ድንጋጤዋ ነበር። ስንት በላችሁ? በላ
ገድላታ ማንን? አልመት እንዴት? ይሄን ጉታታ ሳያት አንተ እስርፋው መጣ እንዴ ይሄን ወላሂ ነው እኔ እኮ የልጅ መጫወቻ እኮ ነው ብዬ ነው የልጅ እኮ ነው ያየ የልጅ ሆነ ያማት ያልሳቀ የለ ያልተቆጠረ ነው። አንተም እኮ ሳቅ ምን ነው ተጫወኩኝ ነው አይጄ ጉዞ እንዴት ነበረ? ጉዞ እንዴት ነበር? ጉዞ ቆንጆ ነው። ጉዞ ደህና ነው። አምና አቻምና ብቻዬን ነበር የመጣሁት። አሁን አንተ ጋር መጣሁ። ደስ እያለኝ መጣሁ። አሁን አንተ ጋር እየተጫወትኩ እየተቃለድኩ መቼስ ደስ ብሎ መጣሁ። አልፈራሁም ወይ? ምን እፈራዋለሁ አንተን አግኝቼ? እኔ መቼ ፈራሁትላ? አንተም አልፈራኸው እኔም አልፈራሁም። እሷ ብቻ ናት የፈራችው። ማናት የፈራችው? ሶፊያ ናት። ሶፊያ ማናት? እናቴ ናት። እሷ ፈርታለች? ምን አለች? አንተ ምን አካተለ? አይዞሽ አንተ ገና ልጅ ብትሆን ፓይለት መሆን ትፈልጋለህ? አዎ። እንዴት? እማራለሁ። ታዲያ አሁን ሽማግሌ ሁና እንዴ ልጅ በሆንኩ ነው እኮ ልጅ ሁኜ ብሆን እማር ነበር። አሁንማ ሽማግሌ ነኝ። ሽማግሌማ ስለማያውቅ ምንም አያውቅም። እኔ ሳድግ ምን ብሆን ደስ ይልሃል? አንተማ ስታድግ አየር አብራሪ ብትሆን ደስ ይለኝ። አሁን አናይዞህ በቃ በመማርሽ ትሆኛለሽ። ጥንክር ብለሽ ተማሪ። መጀመሪያ ላይ ስትበር ምንድን ነው የገረመህ? አረጋይ እግር የለው ማርገብገቢያ ያለው በሰማይ ሲሄድ ግን ያ ሁላ ብረት ይዞ ያን ሁላ ሰው ይዞ እንደው ምንድን ነው አይነት እንደው ምንድን ነው ጡንቻ እንደው ምን ያህል ነው አልኩት። ሰውየው አብራሪው ጡንቻዬን አሳይሃለሁ አለኝ። ጡንቻ እንደው ይሄን ብድግ አድርገህ የምንነዳበት እንደው እንዴት ነው እንደው ብዬ ጡንቻውን አየሁት። አሳየኝ። ይቺ ማብረሪያ ናት፣ ይቺ መቀስቀሻ ናት፣ ይቺ ማውረጃ ናት። ይሄ ስራ ጓዴ ነው፣ ይሄ ተማሪ ነው። እንዲያንተ ተማሪ ቁጭ ብሏል የሚማር አሳየኝ። ምን ተሰማህ አንተ? እስቲ ሞክር አለኝ። እንዴት አድርጌ ሞክራለሁ? ማላቅበትን አልኩት። ያንተን ጡንቻ ነው ለማዋቂ ሞልኩ ፈለኩት። እንዴት ይሄንን አድርጌ ደግሞ ሰው ገደል ልጅ የለም ወይ ነካ ባረግ ይዞ ይሄዳል እንደዚህ ሰው ገደል ልጅ የለም አልኩት። ሳቀብኝ። አውሮፕላኑ ላይ ስትወጣ አልፈራህም? አዎ። ምን ገረመህ? አውሮፕላኑ ላይ ስትወጣ የክንፉ ነው የገረመኝ። ክንፉና አፍንጫው። ክንፉና አፍንጫው? አዎ። አውሮፕላኑ? አዎ። አፍንጫ አለው እንዴ? አዎ። እንደዚህ ይሄን ያክላል። አንተና አፍንጫ ነው ያየና አፍንጫ ነው ያክላል። ይሄን አፍንጫ ለአባት ምን ታደርግለታለህ ስታድግ? ሳድግ ለአባት አከብረዋለሁ። አከብረዋለሁ። እታዘዘዋለሁ። እሺ። የነገረኝን እሰማዋለሁ። ምን ታደርግለታለህ? አዲስ አበባ ይዤው እሄዳለሁ። ሀረር ይዤው እሄዳለሁ። መካ ይዤው እሄዳለሁ። ሩብሉ ሳውዲ አረቢያ ይዤው እሄዳለሁ። ሩብሉ ባሮብላ። አዎ። አባትህን? አዎ። ወርበል። ኧረ ሰይድ ሁሴን እድለኛ ነው ተልጁ ልጅ ጋር የሚጫወተው። ልጅ ጋር እየተጫወኩ መጣሁ። በጣም ተሰምቶኛል። አዲስ አበባ ከነበሩን ጥቂት እጅግ ደስ የሚሉ ቀናት ቆይታ በኋላ እነ ሩሚን ወደ ደሴ ሸኝተን እኛም ደግሞ ወደ ሳውዲ ጉዞ ለማድረግ እንግዲህ ወደ ኤርፖርት አምርተን ጉዞ ጀምረናል ማለት ነው። በጉዞአችን ላይ እንግዲህ የቦይንግ 777 300 ኢአር ግዙፍ የመንገደኞች አውሮፕላን አየን። እጅግ በጣም አስገርሞት ነበር። ለምን ይዋሻል? ካየ በተጨማሪ እኔም በጣም ተደንቄ ነበረ። ከ400 ሰው በላይ የመያዝ አቅም ያለው ግዙፍ አውሮፕላን ውስጥ ጉዞ ሳደርግ የመጀመሪያ ነው። በጣም በሚገርም ሁኔታ ደግሞ ለኛ ለኡምራ ጉዞ ከምናደርገው በላይ 4-5 እጥፍ ለስራ ወደ አረብ ሀገር የሚሄዱ እህቶቻችን ነበሩ። እንግዲህ በአውሮፕላን ውስጥ ብዙውን መቀመጫ ይዘው የሚገኘው ይህን ያህል ሰው በየጊዜው እንደሚሄድ ባውቅም በየቀኑ ያን ያህል ወጣት ኢትዮጵያ የምትባለው ምድር ለቆ ወደ ውጭ ሀገር እየተሰደደ መሆኑን ማሰብ እጅግ በጣም የሚያሳዝን ነገር ነው።
ከዚህ በተቃራኒው ደግሞ በህገ ወጥ መንገድ በበረሃ እየሄደ የሚያልቀውን ባህር ላይ የሚሰምጠውን ቁጥር መገመትም እንዲሁ እጅግ ዘግናኝ ነው። ነገር ግን አሁን ሀገራችን ያለችበት ሁኔታና እየሄደችበት ያለውን መንገድ ስናየው ከዚህ በበለጠ ሁኔታ ወጣቱ እንዲሰደድ የሚያደርግ እንጂ ወጣቱ ተረጋግቶ ሀገሩ ላይ እንዲሰራ የሚያደርግ አይደለም። ፈጣሪ ፈቅዶልን ልብ ሰጥቶን ችግሮቻችንን በራሳችን መንገድ መፍታት ችለን ይህንን መስራት የሚችል ከፍተኛ የሆነ አቅም ያለው ወጣት የሰው ኃይል ሀገራችን ለማልማት የምንጠቀምበት ጊዜ እንደሚመጣ ተስፋ እናደርጋለን። ለማንኛውም እንግዲህ ተመልካቾቼ ከ2 ሰዓት ከ10 ገደማ ጉዞ በኋላ የኢትዮጵያን የኤርትራን ምድር ቀይ ባህርን አቋርጠን ጅዳ የአውሮፕላን ማረፊያ ደርሰናል። 35% እውነተኛና ታላቅ ቅናሽ ከባለ 1 መኝታ እስከ ባለ 3 መኝታ ቴምር ፕሮፐርቲስ በአዋሪና በሳር ቤት ላይ ይዘላችሁ መተናል። ባለ 1 መኝታ 81 ካሬ በ9 ሚሊዮን 700 ሺህ ብር የነበረውን በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ 153 ካሬ በ18 ሚሊዮን 300 ሺህ ብር የነበረውን በ11 ሚሊዮን 700 ሺህ ብር 20% ቅድመ ክፍያ ከፍላችሁ ቀሪውን ደግሞ የግንባታውን ሂደት እያያችሁ 5% እያደረጋችሁ የምትከፍሉበትን ሂደት አመቻችተናላችኋል። ስለዚህ ዲስካውንቱ ለአጭር ጊዜ የሚቆይ ስለሆነ ታች በሚገኙ ስልካችን ይደውሉና ያነጋግሩን። ቴምር ፕሮፐርቲስ። እናመሰግናለን። ያሮብላሉ ጉር ነው መቼ ያሮብላሉ። እኔ ፈርቻለሁ። ትናንት ነው እንዴ የፈራሁት። ያን ሁላ ሰው ቆጥሮ ስንት ሰው ገባ? 450 ሰው። እሺ 450 ሰው የገባው። ከዛን ስታይ ምን አልካን? ያን ሁላ ጓዝ ተጭኖ ያን ሁላ ሰው ተጭኖ ጠቅጠቅ አድርጎ ተነሳለ። ክንፉ ብቻ የበፊቱን አውሮፕላን ያክላል። ንገረኛ ነው ክንፉ። ኧረ ማንስ ያቺን አውሮፕላን ይፍተኛ ይተን እንዴ ክንፉ ብቻ ዘማሩ እዛ ሲወዱ ሆኖ ዲብል ያገር ነው ክንፉ። ወላሂ እንዲህ ሲነሳ እንኳን እንደው ሲነሳ አለመጥረጉ እንደው መንደሩ ምናምን ዛፍም ይሁን መንደር ነው አለመጥረጉ በጣም ያሳዝናል። በጣም ነው የሚያሳዝነው። ይገርማል። እና ፈርተ ነበር ግን አርገኝ ለምን አልፈራም? ፈርተ ነበር። ምኑ ነው ያስፈራ? ያቺኛዋን አውሮፕላን ያልፈራሃትን እሱ ለምን ፈራ? እንደው ቀላል ናታ ብንወርቅም ቀላል ናት። አዎ እንዴት ብንወርቅም ቀላል ናት ያቺ። መቼም ላደጋው አደጋ ናት። ይሁንና ግን እንደው ቀላል አየር ማረፊያ ገባን ጅዳ። እሺ አሁን እዛ ገባን። እንደው ምን አለ እንደው አያሻም እዛ ገባን። ስፋቱ እንዴት ነው? አየር ማረፊያው ስፋቱ ውስጡ አገር ያ ምድር ባይሆን ይችላል። ያ መሬት መስፋቱ ባይሆን አይችለውም። ያውም እንዲህ ወደታች ሄደና መለሰና እንዲህ አመጣና አመቻቸው። ክንፉ የሚያርፍበት ላይ አመቻቸው። ጅዳ የደረስነው ከቀኑ 10 ሰዓት ገደማ ነበረ። ጅዳ ከደረስን በኋላ እንግዲህ በተለይ ሻንጣችን ለመቀበል በተለያየ ሂደቶች ውስጥ እስከ ምሽቱ 1 ሰዓት ተኩል ከቆየን በኋላ ምሽት 1 ሰዓት ተኩል በአውቶቡስ ወደ መዲና ጉዞ አድርገናል ማለት ነው። የመዲና ጉዞአችን ረጅም ነበረ። መንገድ ላይ ራት በልተን እስከ ሌሊቱ 7 ሰዓት ተጉዘን 7 ሰዓት ተኩል ገደማ መዲና ደርሰናል ማለት ነው። የአውቶቡሱ ጉዞ እንዴት ነበር? የአውቶቡሱ ጉዞ ደህና ነው። ዳግም ሄደው ማብሪያት ነው። እኔ ክምር አላየሁም። እንደው ማብሪያት ብቻ ነው። ውርማው ሁላ መንገዱ ሁላ አገሩ ሁላ እንደምቦገቦጋዝ ነው። እንግዲህ መዲና ከገባን በኋላ የጉዞውን ድካምና ሁሉንም ነገር ረስተን እጅግ ልዩ ወደሆነ የቀናት የህይወት መንገድ ውስጥ ነበር የገባ ነው። ለማንኛውም የመዲና ቆይታችንን በተመለከተ የምን ተሰማው የሚለውን እያጋራናችሁ ቆይታ እናደርጋለን። አሁንም አብራችሁን ቆዩ። የተወደዳችሁ ተመልካቾች እንግዲህ አሁን የምንገኘው በምዕራባዊ ሳውዲ አረቢያ ከመካ በሰሜን በኩል 450 ኪሎ ሜትር ርቀት ላይ በምትገኘው ከ1500 ዓመታት ዕድሜ በላይ ባስቆጠረችው የመዲና ከተማ ነው የምንገኘው። ዛሬ ላይ መዲና ከ1 ሚሊዮን በላይ ህዝብ ያላት ከተማ ስትሆን ጥንታዊ ቅርሶችን ከዘመናዊ የከተማ ህይወት ጋር አጣምራ ይዛለች። መዲና እንግዲህ በእስልምና እምነት ተከታዮች ዘንድ ከመካ ቀጥሎ ሁለተኛዋ ቅዱስ ከተማ ናት።
መዲና የሰላም የእንግዳ ተቀባይነትና የዓለም ህዝቦች ከተማ ተብላም ትገለጻለች። ታሪክን፣ መንፈሳዊነትንና የሰው ልጆች የዕለት ተዕለት ህይወትን አጣምራ ጎን ለጎን የምታስኬድ ከተማም እንደሆነች ይነገርላታል። በአንድ ጊዜ ከ1 ሚሊዮን በላይ ሰዎችን በሶላት ወቅት ማስተናገድ የሚችለውና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተገነባ የሚነገርለት የመስጂደል አልነባዊ መገኛም የመዲና ከተማ ናት። የመዲና ከተማ እንግዲህ የምታበራዋ ከተማም ተብላ ትጠራለች። ለመሆኑ አየ ለመጀመሪያ ጊዜ በዚች ከተማ ቆይታ ሲያደርግ ምን ተሰማው የሚለውን ደግሞ በቀጣይነት እናስቃኛቸዋለን። የመጀመሪያ የመዲና ጠዋታችን ነው። ቁርስ በልተን እያረፍ ብሏል። ወይኔ አገር ያለው የተሰማኝ ምንም መደናገሪያው ሽርጥ የለብሽ የገጠር ሽርጥ ወየው በርዶይ ነው አትፍረዱብኝ። መስጂድ ነባዊ ፊት ለፊት የተወሰኑ ሜትሮች ርቀት ላይ የሚገኝ ሆቴል ነው ያረፍነው። ኮንኮርድ ይሰኛል ሆቴላችን። ተመልካቾቻችን መዲና እንግዲህ እዚህ ጋር የምታዩት ሐረም ነው። እንግዲህ ከመስጊዱ የሆቴላችን አድራሻ በጣም ቅርብ ነው። የኛ ሆቴል ደግሞ እዚህ ጋር ኮንኮርድ ሆቴል፣ ይሄ መጀመሪያው ቢልዲንግ ነው፣ ሁለተኛው ህንፃ ማለት ነው። የኛ ሆቴል በጣም ቅርብ ነው። በዚህ አጋጣሚ እንግዲህ ኑር ትራቭልን እናመሰግናለን ለሰጡን አገልግሎት። ከነሱ ጋር ነው እንግዲህ በግሩፕ ሆነን ለኡምራ የመጣ ነው። ይሄ ገረመኝ። አንደኛ ሲባል የሚበሉት ይሄ እንትን ምን ሩዝ ነው። እኔ ዶሮ ርካሽ ነው መሰለኝ፣ ስጋ የዶሮ ስጋ ነው። ዶሮ ርካሽ ነው መሰለኝ፣ የዶሮ ስጋ እንዲያው እዛ ሩዝ ውስጥ ይሰገሰጋል በየቦታው። አረዳ አሻ ግን እኔ አይገባኝም። እኔ ዶሮውን ተሚያመጡበት አላውቅም። ጠረጠርክ እንዴ? እኔ አሞራ ያርዱ ያው ዶሮ ነው የዶሮ አሞራ ደግሞ ባገሩ የለም ዋናስ ነው። ስለዚህ ግራ ገብቷል ዶሮ። ኧረ ግራ ገብቶኛል። ያበላሉ ነገር ግራ ገብቶኛል። ይዞ የሚበላው ቀይ ለቀይ ካብለካል ደረጃ ለደረጃ ሴቱ ችግሩ ውጭ ለውጭ የሚበላው ነውር ነው ነውር ነው። አንደኛ እነዚህ ሰዎች ከየት ነው የመጡት? የዛ ሀገር ሰው ናቸው እንዴ? አይደሉም። የላቸውም። የሰው ሀገር ሰው ናቸው። አያውቁትም። ያስነውራል፣ ያማል፣ ያስጠላል። አያውቁም። ዝም ብሎ መብላት። እኛስ ውጭ በላን አይደል እንዴ? ታዲያ ሲበሉ አየና አየን። እኛም እነሱን መሰለን ቤት አጣን እንደ እነሱ የበላን እኮ እኛም ቤትም በልተናል። ግን ደግሞ አሁን ውጭ በላን። በላን። እዛ ሀገር ደግሜ እመጣለሁ እኔ። መዲነቱል ሙነወር ተመልካቾች አሁን ምሳ ልገዛ ነው። የለም በእኔ ያሰብነው 19 ሪያል እና 25 ሪያል 25 ሪያል ለሁለት ሰው እያለ ነው። if it is enough let's try now። ተመልካቾች በብዙ ስቃይ እንግዲህ ምሳችንን አግኝተናል። ግን ሁሉ ሰልፍ አልፈን ነው እንግዲህ ያገኘነው። this is our lunch so let's go and eat with my father። አራየ ምሳው መጣ። ናዛ እንብላ እንግዲህ ናዚ። ተመልካቾች በመከራ ምሳችን ደረሰ። ሲመጣ ዳቦውን አላረጉልንም።
from ናዛ ጁስን ጠጣ ሰላም አለይኩም አየ ጁስ ልንጠጣ ነው አሁን ያው ቆሞ ነው እዛ ሀገር ደገፍ በልና እዚህ ደገፍ እዚህ እንጠጣ አዘዝን እኮ ይኸው በዚህ ስንት መሰለ በእነሱ ብር 15 ብር በእኛ ብር ስንት ይሆናል 600 ብር በዚህ ይኸው ብራችን መሞቱን አየው እኛም እንሰለ እየተረሽ yes ready okay is it mixed yes it's mixed مع الاسف لسه ما نزلنا ከኛ ሞተናል በል እንግዲህ በሽ 200 ብር ሁለት ኩባያ ምን ይደረግ Okay, give us a straw. Yes, take one please. Okay, can I take? የማ የሚደረገው ይሄን እዚህ ትዶላለህ ቆይ አየ ምን እንደሶች አሉ እኔንም እንደሶች ቀስ ባንዴ እኮ አይደለም በቀስታ ነው የሰው ብዛት አይወጋም ተመጥም በላይ የሰው ብዛት እንደው ተመጥም በላይ ከየትም ሀገር በላይ ነው ሰው ብዛት ና አይዞህ ና ቶሎ በዚህ እዚሁ ወንበር ይዘህ መብላት እንችል ነበር ከዛው ታዛለህ እዚህ ቁጭ ትላለህ እንኳን ሰው መኪናው ነው ሲያውቀው መጎሻዋት የለ ምንድነህ ኃይል ይሄ ነው አይ ዝም ብሎ መህር ነው ያመህር ነው ዝም ብሎ የሚጣላ ያለ ምን የለ እዛ መስጊድ ተሄደ ይረገረጋል ያላህ ጉር ነው መቼም አረ እንደው እዛ ሀገር ጉረው እንደው ሰውን ሳይው ግን አሁን የዛ ሀገር ሰው አልመሰለኝ ተብሏል የዛ ሀገር ሰው ቢሆን ይቀል ነበር ሰው ከየቦታው ናብራ ታቅፎ የመጣ ሀገር አለ እንደኛ ሁሉም ከሀገሩ ነው የመጣው አዎ እንደው መጥቶ ተኝቷል አቦ እስቲ ይሄን ተመልከታው በቢያሳው ዘለቅን ናቶሎ morning in Medina በረደ እንዴ አረኛ በረደ አሳቡ ነው በረደ አሳቡ አዎ ይሁላ ሰው አለ ቤት አለው ጎጆ ይሁላ ሰው አለ ቤት እንደው ያላህ ቢብሉ መጣ እንጂ ቤት አለ እንደዚህ ህንጻውስ ህንጻው እሱ ልዩ ነው ተማንም ሀገር ልዩ አዲስ አበባ አረ ልዩ ነው ይሄ እዲ ኩሬ ለኩሬ ሄደ ማያ ኩሬ ለኩሬ ማያ አዲስ አበባ አንዲዛ ምን ይሄ መደዳው አንዳው መደዳው ነው ደስ ይላል እኔ ሲወድ ተቀምጬ ካብስር እንዴ ሁላ ቤት ሲሰራ አንድ ቀን እንኳን ዘልቄ ሳላየው እንዴ ሁላ ቤት ሲሰራ ይገርሞኝ ሁላ ቤት ሲሰራ አንድ ቀን እንኳን ሰው ዘልቆ አይል hey
ፀሐይ በእን ነው የምወጣው። ፀሐይ በመግቢያዋ ተወጣ መሰለኝ እንደው ሳያት ዝኩኝ። በእኛ ሀገር በእን ነው የምወጣው። በእኛማ በዚህ በዚህ ሀገርሳ በዚህ ፈጣሪ መቼም ወይ በአባቴ ይሁን ወይ በእናቴ ይሁን ተጓደኞቼ ነጥሎ ወዲ ኋላ አስቀርቶ ይሄንን ዓለም ያሳየኝ መቼም ወይ በእናቴ ነው ወይ በአባቴ ነው። በእኔ ስራ አይደለም። እኔ ወንጀለኛ ነኝ። ወንጀሌን ፋቅልኝ ብያለሁ፣ አላህን አስጥረኝ ብያለሁ እንጂ አለዛ ወይ በእናቴ ወይ በአባቴ ነው እንጂ ይሄንን ጉድ ያየሁት ተጓደኞቼ ተነጥዬ ለዚህ ጉድ ለህጉ አላህ ያበቃኝ ይሄን ያየ ሰው እዚሁም ቢሞት ይሄን አይቶ ቢሞት አይሰነጠቅ ልብ አሁን ቢሰነጠቅ ነበር ይታይ ነበር ጉድ። አሁን እኔ እንጃ መቼም ያለህን ነገር እንጃ መቼም እንደው ይሄን ጉድ ማይቼ ሰውም እዛ ሰው አይመስለኝም። ሰው አይመስለኝም። እዛ ማዶ አንድ ሰው ብሎ እዚህ ማዶ አንድ ሰው እንዲህ ተፈለክልኮ ነው ተፈለከለከ ውስጥ ገብቶ መውጣት አይ አራቦ ተወኘኛን ነገር እኛ ምን ችግር አለ? ምቀኝነት የኛ ሀገር ሰው አረ በምቀኝነት የታጠረኝ እንደ በምቀኝነት ተኔ ጀምሮ ደግሞ ምቀኛ ማሪና ሰው ጦባያቸውም አንዲ ነው። እነሱ የማይገፋፉ የማይጎሽማመጡ ምን የማይሉ እንደው ሽው ነው እንደው ወዲያ ወደዛ መጨረሻው ነው ወደዛ ግድም። እንግዲህ ስለ መዲና ስናነሳ የመጀመሪያው ነገር በዚህ ወቅት የመዲና አየር እጅግ በጣም ቀዝቃዛ ነበረ። ከዛ ባሻገር በመላው ዓለም ከሚገኙ የተለያዩ ሀገራት የመጡ የእስልምና እምነት ተከታዮች በመዲና ከተማ ቆይታ እያደረጉ ነው የሚገኙት። የተለያየ ቀለም፣ የተለያየ ዘር፣ ቋንቋ የሚናገሩ ነገር ግን በእምነት አንድ የሆኑ የሰው ልጆች ናቸው በዚህ ስፍራ ላይ የሚገኙት። ድባቡ እጅግ የሚደንቅ ነው። የመዲና ከተማ ውበት ልዩ ነው። ፍጹም ሰላማዊ መሆኗ ደግሞ ለየት ያደርጋታል። ከመስጂደል አልነባዊ ዙሪያ የሚገኙት የመዲና ህንፃዎችም እንደዚሁ ማራኪ ናቸው። ተመልካቾቻችን እንግዲህ ስለ መዲና ያለንን ስሜት በዚህ ቪዲዮ መግለጽ ከባድ ነው። መዲና እጅግ ልዩ ከተማ ነች። እንግዲህ ቆይታችን ያማረ እንዲሆን እያደረገ የሚገኘውን የኑር ትራቭልን ከልብ እናመሰግናለን። በኑር ትራቭል አማካኝነት ነው እንግዲህ ከሌሎች 30 የሚደርሱ ተጓዦች ጋር የኡምራ ጉዟችንን እያደረግን የምንገኘው። ከዚህ ባሻገር እንግዲህ በመዲናና በመካ እንዲሁም በሌሎች የሳውዲ አረቢያ ከተሞች የምትገኙ የጦሳቲው ቤተሰቦች የአገር ልጆች እየደወላችሁ ለጠየቃችሁኝ ወደ ቤታችሁ ጎራ ብዬ ከአባቴ ጋር እንድስተናገድ በክብር የጋበዛችሁኝ ሁሉ ከልብ አመሰግናለሁ። ነገር ግን እስካሁን ያንዳችሁንም ጥሪ ወይም ግብዣ ተቀብዬ ወደ ቤታችሁ ጎራ አላልንም። ይህን ያደረግንበት ምክንያት ደግሞ ያው የመጣንበትን ዋና ዓላማ በተረጋጋ መንገድ የመንፈሳዊ ጉዟችንን እናሳካ ዘንድና የኡምራ ሂደታችንን ትኩረታችንን ሰብስበን ለማድረግ በማሰብ ነው። ለሌላ ለምንም አይደለም። ነገር ግን በፍቅርና በአክብሮት ላደረጋችሁልን የግብዣ ጥሪ ሁሉ ከልብ እናመሰግናለን። በአሁኑ ወቅት እንግዲህ ይህን ቪዲዮ ስንለቅላችሁ የምንገኘው መካ ነው። መካ እስከ ቅዳሜ ድረስ ቆይታ የምናደርግ ይሆናል። ከእሁድ ጀምሮ ደግሞ ከዲሴምበር 29 እስከ ጃንዋሪ 1 ድረስ በጂዳ ከተማ ቆይታ የምናደርግ ይሆናል። በሌላ መልኩ ደግሞ ከዚያራ ባሻገር በተለይ በጦሳቲው እንግዳ ሆናችሁ በዋነኝነት የስደት ህይወት ተሞክሯችሁን ለጦሳቲው ተመልካቾች በፕሮግራም ቀርባችሁ ለማጋራት ፈልጋችሁ የደወላችሁልንም አላችሁ። እንግዲህ ምናልባት ጂዳ በሚኖረን ቆይታ ፕሮግራም አመቻችተን እንገናኝ ይሆናል። በዚህ አጋጣሚ ሌሎችም የጦሳቲው እንግዳ ሆናችሁ በጦሳቲው ቀርባችሁ ስለ ልጅነታችሁ በተለይ የገጠር ልጅ ሆናችሁ የገጠር ትዝታችሁን እዚህ ደግሞ ሳውዲ ከመጣችሁ በኋላ በስደት ዓለም በሰው ሀገር
ብዙ ውጣ ውረድ አሳልፋችሁ ዛሬ ላይ ምናልባት ሌሎችን የሚያስተምር የህይወት መንገድ ሌሎችን የሚያስተምር ተሞክሮ ገጠመኝ ካላችሁ በጦሳቲው ቀርባችሁ ልታጋሩን ከወደዳችሁ እዚህ ጋር በተቀመጠው ስልክ ቁጥር መደወል ትችላላችሁ። ያው የሳውዲ ቁጥራችን ነው፣ ሳውዲ እስካለን ድረስ የሚሰራ ማለት ነው። ከዛ ባሻገር በዋትስአፕ ቴሌግራም እና በኢሞ ደግሞ በቀደመው በነባሩ የጦሳቲው ስልክ ከስር ይገኛል። በሱ መልእክት ልታስቀምጡልን ትችላላችሁ ማለት ነው። ተመልካቾቻችን ይህ ሁሉ የሆነው በእናንተ መልካምነት፣ በእናንተ ዱዓ፣ በእናንተ ጸሎት ነውና አሁንም ቢሆን ጉዟችን ስኬታማ ሆኖ እንዲጠናቀቅ ስለረዳችሁና ስላገዛችሁ እናመሰግናለን። እንግዲህ ዋናውን የኡምራ ስርዓቱን አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ የመካና የጅዳ ቆይታችን የተመለከቱ ቪዲዮዎችም ከዚህ በኋላ በሚኖሩን መደበኛ ሰዓቶቻችን ሮብና ቅዳሜ እንዲሁም ሌሎች ተጨማሪ ቀናት እናደርሳችኋለን። ቻው።